ለእህት የምትጨነቅላት ከሆነ ከብሩኬ ጋር መሆን ትፈልጋለች። በውሸት ደግሞ ብሩክና ሃይሚን ከማንም ሴቶች ጋር እዛ ሄዱ ቤት አምጥቶ እንትን ከሚል መጀመሪያ አይሰላቻችሁም? እኛ እኮ ዘር ለገበሬ አይነቶች ፈትፋቾች ስንፈተፍት አንዳንዱ ወንድ ብርቆች ምን ነው አይሰለቻችሁም እንዴ? ከብሩኬ ላይ ወረድ ይሉናል እነዚህ ባይዘዊ ሃይሚና ብሩክን ዛሬም ነገም ኤፍሬም አያለያያቸው፣ ማለያየትም አይችልም። አንድ አላህ ሱብሓነሁ ወተዓላ ያጣመረውን ጥንዶች ማንም ሰው አያለያይም። ግን እንደ ታላቅ እንደ ወንድም ኤፍሬም ያደረገው ነገር ትክክል ነው። ብሩኬ ሁላችንም የተቀየርነው ምንድን ነው? ሴት ስለሚያንጋጋ ሴት ስለምትነካካው ማለት ነው። በቃ እንደዚህ በጣም ነው የሚደብረው። ሪሊው ነው የኔ የምትሉት ሰው የኔ የምትሉት ፍቅረኛ ለድራማም ቢሆን ምትተሻሽ ሃይሚዬ አላህ ጥንካሬውን ይስጥሽ። ደህና ሆና ህይወቷን በሰላም በደስታ እንድትኖር ፍላጎቴ እኮ ሰላሟን ደስታዋን የምትፈልግ ከሆነ ደግሞ ሰላሟ ደስታዋ ያለው ከብሩኬ ጋር ምንም ሰላም እኮ አልሆነችም። ወንድ እየመረጥክላት እንዲህ አይነት መንገድ ላይ እንዲታረቁ አልፈለግም። ባይዘዌ እዚህ ጋር ፍፄ ሰው ብትሆን ጎፈር ባትሆን ትክክለኛ ሰው ብትሆን ብሩኬ የነ አብርሽ እንደሚበልጣቸዋል። አብርሽ እኮ ጀግና ነው፣ ሪሊዮን ነው። ብዙ ነገር አሳይቶናል ከዚህ በፊት ስንት ድሃ አባቶች ስንት ምስኪኖችን በጣም ቦታ ሲይዟል። ሪሊዮን ነው። እንደውም ብሩኬን ከአብርሽ ጋር ማወዳደር የለብኝም ከእንግዲህ። የፈለገ መጥፎ ቪዲዮዎችን ቢሰራ ሚስቱን እንደ ብሩኬ አይመነጫጭቅም። ዞሮም አንድ ላይ ነው የሚገናኙት። የሆነ ባህልንም ያከብራል። አረ እንደውም ብሩኬ ደም ነው የሚያንተከትከው ወዶቼ። ሆኖም ግን ቶታሊ ፍፄ በቃ ሴት አታምጣ። ሃይሚ ይሄ ነገር አይመቻትም። እንደማይመቻት የሚታወቀው ምንድነው? ወንድ አታመጣም ትታለች። ያኔ ነበር ገባችሁ? በቃ እሷ የምትፈልገው ምንድነው? በቃ ሃይሚና ብሩኬ እንደፈለጉ ሆነው ቪዲዮ እንዲሰሩ ነው። ስለዚህ ብሩኬ ሴት አትቀያየር። የሚያምር ኦዲየንሶች አሉ። ሰው አታስለቀስ በጾም ብለክ ምከረው። ብሩክም ምከሩት። ዝም ብላችሁ እዚህ መታችሁ ከምትለፋደዱ ማለት ነው። ብሩክም ምከሩት። ተፈረዳ እናንተ ልብ ዝቅ ነው የምታደርጉት። እሺ ከዛስ ውድና እየተከበራችሁ ይገው ይሁን የማይሆን ነገር ውስጥ እንዲገቡ ባይዘው ወዶቼ ፍፄን ልብ ብላችሁ የምትከታተሉ ከሆነ ፍፄ እንደ ብሩኬ የዋንዛ ደረቅ አይደለም። ብሩኬ ደረቅ ነው። ፍፄ ምንድነው ደረቅ ያለው ነው? ስንኮረኩሞ ኤክስ ስናረግበት ልኩን ስናስገባው ይመለሳል። ገባችሁ? ይመለሳል። የሆነ ሰዓት ላይ ይመለሳል። እና ለምን አንዳንድ ሰው እኮ ምንድነው ከእኛ ቪዲዮ የምንለቀው ኦዲየንስ አስተያየት እንዲሰጥ ነው። ከተመቻቸው ይቀበላሉ። ዝሙት ቪዲዮ ከሆነ ደግሞ እንደ ዘር ለገበሬ ይቃወማሉ። 4 ነጥብ ይኮረኩማሉ። የሚለቀቀው ቪዲዮ ብሩኪያውን እያወቀ ነው የሚለቀው መጥፎ ቪዲዮዎችን። ገባችሁ? እና ምንድነው አስተያየት እንሰጣለን። አስተያየት ደግሞ መቀበል ግዴታ ነው አንድ ሰው። እኔ መጥፎ አበዛዋለሁ ብሩክን በመናገሬ። ብሩክ ደግሞ ሴትም ስለሚያመጣ ስለሚያናድ ላይም የሪስፔክት ስላየለው በብሩክ የተነሳ እንደዚህ ያገዳ ልጣጮች ሃይሚ የሚሳደበዋሉ። በብሩክ የተነሳ ነው። ብሩኬ ራሱን ነፃ ለማውጣት የሚያደርገው ሲስተሞች እሱን ድሪም ሳረግ ነው። ብሩክን እንደው በጣም ያስጠላኝ ሪሊ ነው። ወላሂ ነው የምላችሁ። ካስጠላሽ ለምን አታይም ካላችሁ እሱ ጋላሪ ውስጥ ይከታል። በለቀቀው ቪዲዮ ይጠፈጠፋል። አርፎ ከሃይሚቲ ጋር እንደመጀመሪያው በጸባይ ካልመጣ ሪሊ ነውና ብልጥነቱ ይደብራል። ገባችሁ? ያረጉት ሁሉ ምንድነው አሁን ማላይ እንዲጫናው ሃይሚዬ ላይ ገባችሁ? አሁን ቅድም ደግሞ ሆያ እያለ ነበር ቲክቶክ ላይ። ለምን ሊፍ ስለሚገባ የሃይሚዬ እህቶችን ማቀስቀሻ። የሃይሚዬ እህቶች እኮ እንዳንተ ፋራ አይደሉም። እድሜ ልካቸውን እኛን ሁላችንም አሞኝታል ከዚህ በፊት። እና ብሩክ የሚያደርገው ነገር ሁሉ በጣም የሚደብር የሚያስጠላ። በቃ የሆነ እንዴት ነው ህፃን ልጅን በከረሜላ እንደምታታሉት ላይክ በጣም በቃ ደካማ ነው። ሪሊው ነው የምነግራችሁ። እናንተ እዚህ ጋር ሰው እየተበሳጨ እስቲ ድሪም አድርጉ። እዚህ ጋር የብሩኬ እህቶች የብሩኬ በቃ እንደ እናት የሚያዩት እህቶች ገስት ላይ እያለቀሱ እያበዱ እየተናደደ እሱ መጥቶ ይዳንሳል። ይሄ ነገር እንዴት ነው? ቆይ ይሄ የአቦጊዳ ሽፍታ ሲጀመር እዚህ ጋር የሚዳንሰው እላዩ ነው። ውስጡ ደስተኛ አይደለም። ያው የፈረደበት ዛሬ ድረስ ያው ቲክቶክ ላይ ስለሚመጣ ሌላ ነገር ምንም ነገር አይደለም። ጥሪ ነው የሚያደርገው ለሃይሚ እህቶች። ግን ሰው ይነቃል። በቃ የሆነ ሰው የሆነ ሼም የሚባል ነገር የለበትም ብሩኬ። ገባችሁ?
እና በመጀመሪያው ቢመለስ እኛ እንወደዋለን። እኔ ጥላቸው ኖሮኝ አይደለም እኮ ገባችሁ? ግን ወደ ራሱ ይመለስ። በቃ የሚያስተላልፈው ነገር ይደብራል። ሚስቱን ያስከብር። ማንም እየሰደባት እንዴ መጨለቅ ነገር ውስጥም ገብቼ ለማስማማት ስሞክር የነበረው ኤፍሬም አይ ትክክል ነው እኮ ኤፍሬም ትክክል ነው። እንዲሁ እኔ ራሴ ወንድና ሴት ቡታጅራ ያሉ ዩቲዩበሮች እንኳን ጠግቧል። ያህብ ራሱ በጣም የሚደረገው ነገር በሴት ላይ እንዴት እንደሚጫወቱ በጣም ነው የሚያሳፍረው። እና ቶታሊ እንግዲህ እዚህ ጋር የቃቃ ጨዋታ ነው ወዶች። እዚህ ጋር ኤፍሬም መታኝ ብሎ ነበር ብሩኬ ለድራማም ቢሆን ሊመጣ ይችላል። ስራ ሲወረውራል ነበር እንዴ ምናምን እንደዚህ ሲያደርጋል ነበር። እሱ እንኳን ከቤተሰብ ሳይሆን አይቀርም። ሀብም እንትን ሲወረውር ነበር ቲክቶክ ላይ አይቻለሁ ትራሶቹን። እና እንግዲህ ከሴት ጋር በአንድ እጅ አለ። ትክክል ነገረ ስራ ላሳየ ከፍቼ ላሳየ ካላየው ላሳየ እንዳንጠለጠል አሳይ። ሴት ነው የምትመስለኝ። ነገረ ስራ ምናልባት ጸጉሬ ጠራው ያለፈ ነገር አለ። አንተ ጨረስክ ወይ ነው? እኔ ጨርሻለሁ። ኬልህንና ብሶትህን ጨረስክ? ትናንትና ወጣለህ አንተ እዛው ውዶች። እኔ ጋሼ ልጆች በጣም የሚመቹኝ በጣም ይቅርታ አድርጉልኝና ማለት ነው። ቢግ ሪስፔክት ፎር ኤፍ ማለት ነው። ሌላው ደግሞ ዘር ለገበሬ ሰምታችኋል። እንደውም እሙሙ ብዬ መጽሐፍ አፍሬ እሙ ብዬ እንትን ብያለሁ እና ሴቶች ናቸው ምናምን ብዬ ታምሌን አድርጌዋለሁ። ካላየን አናምንም ብዬ ነበር። ይኸው ፍፄም ደግሞ መቼም እናንተ መቶ እሱም እኮ ቆይ እኔ እኮ ፈትፋችሁ መለየት አልተቻለም። በእንጀራችን መታችሁ እኮ እናንተ ፈትፋሾች። እንግዲህ ላሳይክ ብሎ ዚፑ መነካካት ጀመረ። አኡዝቢላሂ። እና ድራማው ግን ሰልችቶናል። ፕሊዝ ሀይሚዬን ግን እንዳትነኩብን። በቃ ተለያየና እንዴ ለምን ነው የማትፈትነው? በቃ ትናንትና ጨረስኩኝ ብሎ እኮ ብሩኬ ለቆት ወጣ አይደል? ወይ ላናገር ስፈልጋለሁ ስትለው ለቆት ወጣ። በቃ እሱ ሀይሚን እህቴን ነው ከቤት ይዤዋት የወጣሁት። በቃ ያለችበት ሁኔታ ኮንፈርት አልሰጣትም። እየታመመች ነበር፣ ብዙ ነገር እየሆነች ነበር። ወይ እንግዲህ ሀይሚት አላህ ካንቺ ጋር ይሁን። ስንቱን ለመርዳት ስንቱን ሰፖርት ለማድረግ እየሆነችው ያለው ነገር በጣም ያማል። ብሩኬ እኔ እኮ ግራ የሚገባኝ ብሩኬ የነገ ሚስቴ የሚላትን ልጅ ለምንድን ነው እንደዚህ መቸብሸብ የምታደርጓት? ለምንድን ነው? እውነትን ነው ኤፍሬም። እኛም መሮና በመረረን ሰዓት ነው እንኳን መጣክ ትንሽ ረፍት አገኘች። ከምር ውዶቼ ብሩኬ እኮ ጨቅጨቃ ነው። ኤፍሬም መጣ ማለት ሀይሚና ብሩኬ የተለያዩ ማለት አይደለም። ኦኬ ግን አላስ ኢነፍ ታየርድ። የኔ እናት ሀይሚዬ ታሳዝናለች። በማንም አገዳ ልጣጭ እየተሰደበችም ነው። ወላይ ፎቶ ተዘግዝቆ ላይ ክሪፕ ተብሎ በጣም ነው የምታሳዝነው። ግን ሺዝ ስማርት ናት፣ ጠንካራ ናት። የሚዲያ ቲቸርስ እና እኚሁ ደግሞ ቢያውቃችሁ በቂ ነው። ሀይሚት ያለመኖሯ ደግሞ ደስ ብሎኛል። ለከውትም ገብቶሃል። ከዛ በኋላ መጥቶ የነካኝ ራሱ ነው። ብሩክን አልነካውትም ነበሩ። ያ ሁሉ ነገር ግን ዝም ብዬ ነበር። ነገራቶች ራሳቸው ይፍቱትና ይጨርሱ። በመሀላቸው አልገባም። ግን ቲቪት ተስምቶታል ገና 100,000 ሳይገባ። ከምር ነው የምላችሁ። ኤፍ የሚለው ትክክል ነው። የጋሽዬ ልጆች ስርዓት ያላቸው ናቸው። እንደ አንዳንዱ ቢሆን እንደ አንዳንድ ገብጋባዎች ቢሆኑ ቪዲዮ ከመጀመሪያው እየሰራ ይናገራል። ግን እኛም ከትዕግስታችን በላይ ሲሆን እውነት ነው። ሀይሚዬ ስትወርቅ አንዳንዴ ከወዶች የ5 ደቂቃ ድንጋጤ የ2 ደቂቃ የ1 ሰኮንድ ሌላ በሽታ ውስጥ ይቀየራል። ትክክል ነው እንዴ? ለሀይሚ ማን ያስብላት? ለሴት ተበዳዩ ሴት ይሁት መድኃኒት ይጠጣሉ። ቡታጅራ ያሉ ወንዶች መገረፍ አለባቸው። 4 ነጥብ። እንዲሁም ህግ ማወቅ አለበት። የቡታጅራ ወንዶችን ወደ ህግ ነው መሄድ ያለባት። ሰምታችኋል? የብሩክ እህቶች ማለት ነው። ሪሊዮን ነው እንዴ? ሴት ልጅ እየበደሉ ነው ያሉት። ሀይሚትዬ ስማርት ነሽ፣ ለማንም አስተማሪ ነሽ፣ ጀግና ነሽ። አንዳንድ የዋዎች አሉ። ከቡታጅራ ሴት ውጭ የሆነች ሀብ ነው የሀብ በጣም ነው መወዳት። እሷ ልጅ አሁን ጠጣችሁ እየተባለ ነው እንደምንሰሙት። በጣም ነው ያስቸግረው። የቡታጅራ ወንዶች ችግር አለባቸው። ወንድ ይሁን እኮ አይታወቅም። ወንዶች ለምን እንደምንል እኛንን የሰየምንላቸው። የወንድ ነገር የላቸው፣ የወንድ ስሜት የለባቸው። የሞተ ስሜት ነው ያለባቸው። እኚህ ወንድ ሀገር ናቸው ይባላል። በጨበጭ አይማኩ
ደሜን ያንተከተኩ ነው። ይሄ ደግሞ ምን ይዞራል ስልኩ ንግግር ደስ አይልማ እኮ ጥሩ ሰይጣን አትሁን እያደረክ ያለው ነገር ማንም ይመታኝ እኔ ማን ስለሆንክ ነኝ ትመታኛለህ እኔ ኤፍሬም ስለሆንኩ እኔ እጄ ተይዟል በሶ ጨባ ኤፍሬም ከዚህ በላይ ማውራት አልችልም አሁን ሁለቱ ጋር ችግር እየተፈጠረ ነው ነገሩን ባናሰፋው የተሻለ ነው ሃይሚና እዚህ መንገድ እንድታረቁ አልፈልግም ብሏል ኤፍሬም ፍፄ ደግሞ እንዴት ነው የምትፈልገው ፍፄ ጎረቤት ሴት ትዳር ያዝሽ ምናምን የለም እንደ አካባቢያችሁ እንደ ሀገሩ ደንብ ብሩኬ እውነት ሃይሚን የሚፈልጋት ከሆነ በሚዲያ ላይ እንደሚደባበቅ ነገር የለም ምን ስለሆነ ነው ይሄ ዘልዛላ ይሄ ምን ይሄ ዩቲዩብ ማለት እኮ ሁላችንም ነግራችኋለሁ ዩቲዩብ አማርኛ ማወቅ አያስፈልግም ለዩቲዩብ ሪሊው ነው አማርኛ መንበብ አያስፈልግም ለመፈመስ ደደምሁን ብያችኋለሁ ዩቲዩብን ለመስራት ደግሞ ሪሊው ነው አማርኛ እንኳን ምንም ነገር ሳታነብ ዩቲዩብ በደንብ የሚከፈላ ልጅ ነበረች አይ ሪሜምበር ስሊቭ ሁሉ ትገባለች እሷ ልጅ sometimes እንደውም እኛ እንሰቀልላት ነበር 3 years ago እና ምን ላችሁ ፈልጌ ነው እዚህ ጋር ብሩኬ ሪሊውን ነው ህዝብንም ይቅርታ መጠየቅ አለበት እኛን አይደለም እኛ እንደልባችንን እነገኒን እነ ዩዘሪን እነ መቅዲን ቲክቶክ ላይ ያሉትን ምንም ለማያገኙት ከነሱ ጋር ሲዳረቁ ኦኬ ይቅርታ መጠየቅ አለበት ሃይሚና ብሩኬ ተለያይተዋል አልተለያዩም አላህ Subhanahu Ta'ala ነው ያገናኛቸው ሲጀምርም አይለያዩም አልተለያዩም ግን ሃይሚዬ እየበደላት ነው ለምን ብሩኬ ማለት ገብጋባ ነው ስለ ቻናሉ ብቻ ነው እኮ ቲክቶክ ለሚገባው ነው የሚለውስ ነገርስ አረ ብሩኬ የዋሃን ይላሉ መስሏቸዋል እና ብሩኬ በጣም እኔ ምንም ይሁን እኔ ብሩክን ለምን እንደናኩት ልንገራችሁ እኔ ሚስቱን የማያከብር ወንድ እንኳን ብሩኬ ከበደ አብደላ ሁሉንም ማለት ነው ፈርስት ሌዲ ሚስቱን የማያከብር ወንድ ሚስቱን የሚያመነጫጭቅ ወንድ በጣም ነው ምንቀው በጣም ሚስቱን የሚገፈትር ለድራማ ከሆነ እንደ ልማዱ ከዛ ተክራይቶ መጥቶ ይገፈታትር ለነገ ትዳር የሚለው የሚገፈታትር ወንድ ግን ኒቨርስ የማከብርበት ቦታ የለኝም ማለት ነው ጫ ሆኖ ከመጣ ይከበራል እንዲታረቁ ነው አልፈልግም እሺ እንደዚህ አይነት መንገድ ላይ እንዲታረቁ አልፈልግም ይኸውልህ መጀመሪያ ነገርኩ መጀመሪያ ለሰው ልጅ የሚያኖረው ምንም ይሉ ክብር ነው ሰው ለልጅቷ ክብር ይሰጣት አሁንም ቢሆን ክብር እያገኘች ክብር እያገኘች አይደለም እህቴ ክብር ይሰጣት እህቴን ሌላ ችግር ውስጥ ማትከታት የተሻለ ነው የሚገባው ነው እኮ ብሩኬ ላይ ብሩክና ፍፄ ላይ ማስረዳ ማለት አሁን ላይ ድንጋይ ላይ ውሃ መፍሰስ ማለት ነው ለሴት ልጅ መስት ሪስፔክት ክብር ያስፈልገናል እኛ ሴቶች ክብር ያስፈልጋቸዋል ልጆች ገባችሁ በኮንፊደንስ ከባላችሁ አጠገብ ሆናችሁ መጫወት ማውራት መሳቅ መቀለድ እሱ ሲኖር ስቅቅ ላይክ ፎር ዋት ለምን 4-5 ብትወሉ ስለዚህ ፈርስት ሪስፔክት ለሴት ልጅ ክብር ይኖረው ብሩኬ ክብር የለውም ለሴት ልጅ እኛ ጨጓራችንን ላተጠቃጠሉት ነው አለች አራቃጠለን እኮ ያቃጥለና እኛም ደግሞ እንጠርገዋለን ኮሜንታተሮች ቢዋር ሊስ ማይ ቮይስ አይደለም የእውነት ሃይሚን በጣም ወዳታለሁ በጣም አከብራታለሁ ግን ደግሞ በወንድሟ አሁንም ድጋሚ የምትመራ ከሆነ የማይሆን ችግር ውስጥ ነው የምትገቢው ሃይሚዬ አንድ ልመክርሽ የምፈልገው ነገር ነው የሚያስብላት የሚጨነቅላት ከዚህ በፊት አይተናል ብዙ አልፈ እግዚአብሔር ያክብረልኝ ለኔ እንዳሰብክልኝ ጥሩ ኧረ አንተና ብሩኬ ናችሁ ምርጥ ሴጣኖች እና ባይዘዌ ኤኒዌይ በጣም ነው የሚደብረው ጭቅጭቅ ሰልችቶናል እኝኝኝ ሰልችቶናል ሃይሚዬ ተረፈበት አልሐምዱሊላህ ከምር ዛሬም እንግዲህ ያው ተናፍቃለች ካሁን በኋላ ትመጣለች ቲክቶክ ላይ ሃይሚና ብሩኬ ከመጡ ኢዝ ግሬት ካልመጡም ደግሞ እናያቸዋለን መጪውን እስቲ እናያለን ጥሩ ሰይጣን የሚያስብ ሰይጣን ብያለሁ ማንኛውም የራስን ህይወት ኖርሽ